የሰው ፍቅር ጣፋጭ የህይወት ታሪክ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ፍጹም እባላለሁ። ትውልድ ቦታዬ አዲስ አበባ ውስጥ ሲሆን እድገቴ ደግሞ ድሬ ውስጥ ነው። አዲስ አበባ ውስጥ ብዙም የመቆየት እድል አላገኘሁም። ምክንያቱም በዛ ጊዜ ትክክለኛ ምክንያቱ ምን እንደሆነ ባላቅም ቤተሰቦቼ የአዲስ አበባ ህይወትን ትቶ ወደ ድሬ እኔንም ይዘውኝ መጡ። ህይወት ከዛ በኋላ በጣም ጥሩ ሆነ። ለትምህርት ጎበዝ ስለነበርኩኝ ቤት ውስጥ ቤተሰቦቼ ጥሩ እንክብካቤ ያደርጉልኛል። የቤተሰቦቼ እንክብካቤ በትምህርት ላይ ይበልጥ ትኩረት እንድሰጥ፣ ይበልጥ ጠንካራ እንደሆን ረድቶኛል ብዬ አስባለሁ። ሰፈር ውስጥ ጓደኛ ምናምን ያስኩኝ በእድሜም ቢሆን ልጅ ከሚባል የእድሜ ደረጃ ወደ ወጣት የሚባልበት የእድሜ እርከን ውስጥ እየገሰገስኩ ነው። ታዲያ በዚህ የእድሜ እርከን ውስጥ ልጆች በፊት የሚያውቁትን ብዙ ነገሮች ይጀምራሉ። ይህ እድሜ ለብዙዎች የመጥፋት እድሜ ሳይሆን አይቀርም። ብዙ ወጣቶች በዚህ የእድሜ እርከን ውስጥ ብዙ አዳዲስ ጸባዮችን ያመጣሉ። ምን ጸባይ? የብዙዎች መልክ ራሱ የሚቀየርበት የእድሜ እርከን ውስጥ ነኝ። በዚህ የእድሜ እርከን ውስጥ ያሉ አንድ ቀን በእኛ ሰፈር ውስጥ አይቼ ከማላውቀው ልጅ ጋር መንገድ ላይ ተገናኘን። መገናኘቱ ምንም የሚገርም ነገር አይደለም። ማለቴ መንገድ ላይ ከማያውቁት ሰው ጋር መገናኘት ኖርማልና ያለ ነገር ነው። የኔን አጋጣሚ ሳይ ለየት የሚያደርገው ልጁ ጠርቶ ለሰላም ማለቱ ነው። እኔ ሰላም አልኩት በትህትና። ይቅርታ አንድ ነገር ላስቸግርሽ አለኝ። ታዲያ ይቅርታ ለምን አስፈለገ? ምን ነው እዚህ ሰፈር ቤት ጠፍቶብህ ነው አልኩት። አይ ሰው ቤት አይደለም ያጣሁት፣ የሚከራይ ቤት ፈልጌ ነበር። የዚህ ሰፈር ልጅ ትመስያለሽ፣ የምታውቀው ቤት የሚያከራዩ ግቢ አለ ብሎ ጠየቀኝ። አዎ አለና፣ እንደውም ላሳየህ ብዬ አንድ ቤት ወስጄ ያሳየሁት። እሱም ለቤቱ ባለቤት የቀብድ ገንዘብ ሰጥቶ እኔንም አመስግነው ስሜ ሳሚ ነው ብሎኝ ጥሎኝ ሄደ። እኔ ግን እዛው ቆሜ ቀረሁኝ። በእርግጥ ስለ ሳሚ ምንም የማውቀው ነገር የለም። በአንድ ቀን ትውውቅ፣ ለዛውም ለእንደዚህ አይነቱ አጭር ትውውቅ ለአንድ ሰው እንደዚህ ቦታ መስጠት ትንሽ የሚገርም ነገር ሳይሆን አይቀርም። ለራሴም ግርም እስኪለኝ ድረስ የሳሚን መምጣት መጠባበቅ ጀመርኩኝ። ከእውነት እመጣለሁ ብሎ ትንሽ ቢቆይ ካሁኑ ጭንቅንቅ እያልኩኝ ነው። ለስሙ ቤት ውስጥ ነኝ። አይኔ ግን መንገድ ብቻ አሻቅቦ በማየት ላይ ተጠምዷል። ይመጣ ይሆን እያልኩ ስጠብቅ ስጨነቅ በድንገት መጣ። ከዛም እቃውን ተጋግዘን ቤት አስገባኝ። እቃው በጣም ብዙ ነው። እረ እንደውም አይደለም ወንደላጤ ቤት፣ በአንዳንድ ነገሮች ባለትዳር ቤት ራሱ የማይኖር እቃ ነው። ታላቅ ወንድሜና የእሱ ጓደኞች ለቤቱ ምርቃት ጫ ይዘው መጡ። እኔም ቡና ለማፍላት በሚል ሰበብ የሳሚን ጓዳ ገና ባህኑ መቆጣጠር ቀጠልኩ። ድሬዎች በቃ እንዲህ ነው። እኛ ሰፈር መጥቶ ማንም ብቸኝነት አይሰማው። ቡና ተፈልቶ ወንድሜና ጓደኞቹ ጫት እየቃሙ እየተጫወቱ ብቻ በጣም ደስ የሚል ቀን ነበር። ሳሚ ራሱ በጣም ተጫዋች ልጅ ነው። እንግዳ ሳይሆን ልክ ከኛ ሰፈር የመጣ ሰውን የሚመስለው። ብዙ አብረን ከተጫወትን በኋላ ደክሞካል ትንሽ አረፍ በል ብለን እኛም ወደ ቤት መጣን። በነገራችን ላይ ሳሚ የተከራየው ቤት እኛው ቤት አጠገብ ነው። ቤቱ የኛ አይደለም እንጂ ግቢው አንድ ነው ማለት ይቻላል። አጥር ራሱ የለውም። ማታ ላይ ቤት ውስጥ ራት ቀረበ። እናቴ ፍጹም አዲሱን ልጅ ጥሪው፣ ዛሬ ራት ከኛ ጋር አብሮ ይብላ፣ ለቦታው አዲስ ስለሆነ ምግብ መስራት ደስ አይለው አለችኝ። እናቴ ለዚህ እኮ ነው የምወደሽ አልኳት። ለምኑ ስትለኝ ደንግጬ አይ ደግነት እኮ ብዬ ዝም አልኩኝ። ቆይ እኔ ምን ቤት ነኝ? እኔ እኮ መጀመሪያውኑ በምን ሰበብ ልጥራው እያልኩኝ ፈርቼ ነበር ዝም ያልኩት። ቢሆንም ግን ሳሚ እዚህ እንዲመጣ አልፈልግም። ለእናቴ እሺ ብዬ ከቤት ወጥቼ ውጪ ትንሽ ቆይቼ ተመልሼ መጥቼ እማ ትንሽ አሞኛል ብሎ ተኝቷል አልኳት። እራት ለመውሰድ በሚል ሰበብ ቤቱ መሄድ ፈልጌ እኮ ነው። ወይ ምን ሆነ? በቃ እራቱን እዛ ወስደሽ ስጩ፣ ካልሆነም አብራችሁ ብሎ ብላ እራት ሰጠችኝ። በልቤ የስ ብዬ እራቱን ይዤ ሲሄድ ሳሚ አልጋ ላይ ጋደም ብሎ ነበር። ከዛም አብረን እራቱን መብላት ጀመር። ሳሚ አዲስ አበባ ልጅ እንደሆነና ድሬ የመጣው ለስራ እንደሆነ ነገረኝ። እራት በልተን ከቤት ልወጣ ስል ፍጹም ብሎ ጠራኝ። በጣም ደነገጡ።
ምክንያቱም ከዚህ በፊት እንደዚህ ብሎ ጠርቶኝ አያውቅም። አቤት ብዬ ዞር ስል ስለ ሁሉም ነገር በጣም አመሰግናለሁ አለኝ። ምንም አይደል ደህና ደር ብዬ ከቤት ወጣሁ። እግሬ ከቤት ወጥቶ መጣ እንጂ ልቤ እዛው ቤት ቀረ። በህይወቴ ለመጀመሪያ ጊዜ እንቅልፍ እምቢ አለኝ። በፊት ቤት ውስጥ ከኔ በላይ እንቅልፋም ሰው አልነበረም። ዛሬ ግን እምቢ ብሎኛል። ምን አዲስ ነገር ተፈጥሮ ይሆን? ለጊዜው መልሱ ምን እንደሆነ ባላቅም ዝም ብዬ አደርኩኝ። ሳሚ በጣም ምርጥ ልጅ ነው። ለኔ በቃ ሁሉ ነገሩ ተመችቶኛል። በቀላሉ ነበር መግባባት የቻለው። እንዲህ መግባባት ሲመጣ አብሮ የሚመጡ አስፈላጊና አላስፈላጊ የሆኑ ነገሮች አሉ። እኔን ከመጀመሪያው የጀመረኝ ናፍቆት፣ ጭንቀት፣ ፍርሃት ነበረ። ሳሚ የሆነ ቦታ ሄዶ ለጥቂት ሲቆይ ምቾት አይሰማኝም። እጨነቃለሁ፣ እፈራለሁ። ብቻ በትንሽ ጊዜ ውስጥ ቀልዱም ቁም ነገሩ እኔ እንጃ ብቻ ፊቱ ራሱ ይናፍቀኛል። 1-2 ቀን እያለን ይበልጥ መቀራረብ ጀመርን። እኔም ከትምህርት ቤት እሱም ከስራ ተመልሰን ማታ አካባቢ ለቤታችን ቅርብ ወደ ሆነው ቤተክርስቲያን ሁሉ አብረን መሄድ ቀጠልን። በዚህ ጊዜያት ሁሉ ሳሚ ስለ ፍቅር ምንም ነገር ጠይቆኝ አያውቅም። እኔ ግን ከሱ ሙሉ በሙሉ ፍቅር እንደያዘኝ ያውቃለሁ። ሳሚን የወደድኩት ገና በመጀመሪያው እይታ ነው። አሁንማ መልካምነቱን፣ አስተዋይነቱን አይቼ ህይወቴ ከሱ ውጪ ከማንም ጋር መኖር አትችልም የሚል ድምዳሜ ላይ ደርሻለሁ። እሱ ግን ይወደኝ ይሆን? ከዕለታት አንድ ቀን ዘውትር እንደምናደርገው ሁሉ አብረን ቤተክርስቲያን ሄድን። ጸሎት አድርገን አብረን ቁጭ አለን። ፍፄ ዛሬ አንድ ነገር ልነግርሽ ነው አለኝ። ልቤ ምን ይሆን እያለ ጭንቅ ብሏል። እሺ ምንድነው? በፍጥነት ተናገር አልኩት። ፍፄ ምን መሰለሽ፣ አንቺ አሁን ገና ተማሪ ነሽ። እኔ ግን አልቻልኩም። ግን ስሜት ለመቆጣጠር ብዙ ሞክሬ ነበር፣ ግን አልቻልኩም። ፍፄ ወድጄሻለሁ። ትምህርት እስክትጨርሺ በትዕግስት እጠብቃለሁ፣ ቃል እገባለሁ። መቼም ቢሆን አልጎዳሽም አለኝ። የደስታ እንባ ከዓይኔ በራሱ ጊዜ ማውረድ ጀመረ። ሳሚኔም እኮ በጣም እወድሃለሁ አልኩት። አቅፎ ጉንጬን ሳም አደረገው። ህይወቴ ብሎ አዲስ ምዕራፍ ቀጠለ። በህይወቴ ይበልጥ ደስተኛ ሆንኩ። ግን ምን ያደርጋል፣ የዚህ ዓለም ሀብትና ደስታ ልክ እንደ አየር ንብረት ዛሬ ሞቅ ብሎ ነገ ተመልሶ ቀዝቀዝ ይላል። ደስቴ ብዙ መቀጠል አልቻለም። በድንገት እናቴ ላይ ትልቅ ህመም መጥቶ ደስቴን ቀማኝ። ድሬ ውስጥ ብዙ ሕክምና ብታገኝም የእናቴ ህመም ግን እየባሰ መጣ። በመጨረሻም እናቴ ለሕክምና ወደ አዲስ አበባ ተወሰደች። በእናቴ ህመም ምክንያት ቤት ውስጥ የነበረው ሁሉ ንብረት፣ ዕቃ ራሱ አለቀ። በመጨረሻም ሁላችንም አዲስ አበባ ሄደን ቤት ተከራይተን መኖር ቀጠልን። ይህ ሁሉ ግን እናቴን ከመሞት ማዳን አልቻለም። እናቴ ሞተች። የቀብር ቀን ዓይኔ ሳሚን ፍለጋ ላይ ነው። ሳሚ የት አለ? በእናት ቀብር ላይ የሚወዱትን ሰው ካጠገብ ማጣት ምንኛ የሚጎዳ ነገር ነው። ከእናት ሞት በላይ የሚጎዳ ምን አለ ልትሉ ትችላላችሁ። ትክክል ናችሁ። ምንም የሚጎዳ ነገር የለም። ከዚህም ይልቅ በእናት ቀብር ላይ ተስፋ ላይ፣ ደስታ ላይ፣ ህመም ላይ ቆመሽ አፈር ስትለብሽ አጠገብሽ ቆሞ አይዞሽ እኔ ተስፋ ሆናለሁ የሚል ሰው ማጣት ይበልጥ ሞቱን ሲኦል ያደርገው። ብጠብቅ ሳሚ የለም። የእናቴን ስጋና አጥንቶች አው ብዬ ተሰናብቼ በልቤ ህልሟን፣ ሳቋን፣ ቁም ነገሯን ይዤ ወደ ጨለማው ቤት ተመለስኩ። ስለ እናት ማጣት ጉዳት ብዙ ማውራት አልፈልግም። ምክንያቱም ይህ ለማንም ግልጽ የሆነ ነገር ነው። እኔ እኮ ግርም የሚለኝ ስትሞት የሁሉ ትርጉም ላላት እናት በህይወት ስትኖር በአፍ ከማውራት የዘለለ በተግባር እናትነቷን መግለጽ የሚችል ምንም ፍቅር መስጠት አለመቻላቸው ነው። ወይኔ ጸጸቱ፣ ወይኔ ጉዳቱ። አሁንም እንግዲህ ሁሉም አልፏል። ለእኔ ግን ህይወት ሞት ሆኖብኛል። ኑሮ በጣም ከብዶኛል። በዚህ መሃል ሳሚ ስልክ ደወለልኝ። እውነት ለመናገር ልቤ በደስታ ዘሎ ነበር። ነገር ግን አእምሮ የሚወድሽ ሰው ቢሆን በሐዘንሽ ቀን ይመጣ ነበር። ሌላው ሁሉ ይቅር። ሳሚ መልካም ሰው ቢሆን ለጓደኝነት ብቻ ብሎ እንኳን ይመጣ ነበር። የሱ ፍቅር ግን ከዛም የወረደ ነው። ዝም ብት ይሻላል አለኝ። ትክክል ነህ ብዬ ዝም አልኩኝ። አዲስ አበባ ውስጥ ኑሮ ከበደኝ። በቀጥታ ተመለሼ ወደ ድሬ ሄድኩ። ድሬ ውስጥ የእናቴ ጓደኛ ጉዳቴን አይታ እሷ ቤት ውስጥ እንድኖር ፈቀደች። በአእምሮዬ ሳሚ ላይ ቂም ቢይዝበት እሱን ከመጠየቅ ግን ዝም ማለት አልቻልኩም። ሳሚ ሰፈር ውስጥ የለም። ለእሱ የቅርብ የነበሩ ልጆችን ስጠይቅ ሳሚ እኮ አዲስ አበባ ሄደ፣ ምን መሄድ ብቻ፣ ሰርጉ ራሱ በቅርብ ነው ያለፈው አሉኝ።
አልቅሶ ከልብ ማውጣት ለማይችሉት ነገር የምን ማልቀስ ነው? መሳቅ ነው እንጂ። እኔ አልቅሼ የማይወጡልኝ 2 ቁስሎች ልቤ ውስጥ ስለገቡ ለቅሶም በራሴ ምርጫ በሳቅ ለውጬ በሳቅ ለመኖር ወሰንኩ። እችል ይሆን? ለእናቴ ጓደኛ የትኛውንም አይነት ስራ መስራት እፈልጋለሁ፣ ስራ ፈልግልኝ ያልኳት። እሷም አንድ የማውቀው ካፌ ውስጥ አስተናጋጅ እየፈለጉ ነበር፣ እዛ መስራት ትችያለሽ ወይ ብላ ጠየቀችኝ። የትኛውንም አይነት ስራ መስራት ትፈልጋለሁ አልኩሽ አይደል ብዬ የሐዘን ልብሴን አውልቄ ስራ ቀጠልኩኝ። እንቤን በውሸት ሳቅ ለመግታት ጥረት እያደረግኩ ስራዬን ቀጠልኩ። በዚህ አጋጣሚ ነበር ሌላ ሰው ዳግም ወደ ህይወቴ መጣው። ስራ ቦታ ሄጄ ተነጋግሬ ጨርሼ ወደ ቤት መጣሁ። በሁለተኛ ቀን ተመልሼ ወደ ስራ ቦታ ሄድኩኝ። ከማንም ቀድሞ የተቀበለኝ የዛ ቤት ልጅ ነበር። ትንሽ አፍጥጦ ሰላም አለኝ። እኔ ሰላም አልኩት። አንድነት እባላለሁ ሲለኝ እኔም ፍጹም አልኩት። ስራ የሚያሳይ ሳይሆን የለም፣ እስኪ መጣን የከኛ ጋር ቁጭ በይ ብሎ እዛው ግቢ ውስጥ አንድ ክፍል ይዞኝ ገባ። ቤት ውስጥ ስገባ ጫትና ሺሻ ሞልቷል። ለካ ስራ ላይ የተባልኩት ካፌ ውስጥ ሳይሆን መጠጥ ቤት ውስጥ ነው። ወዲያው ፈጥኖ ቁጭ አለና ነይ ጫትም ቃም አለኝ። ምን አይነቱ ደፋር ነው ብዬ እኔ ጫት ቅሜ አላውቅም አልኩት። እሺ ከእህቴ ጋር ሞክሪ ከሺሻ አለኝ። በአንዴ በከፋኝ ቀን ሞክሬ ስለነበር እሱ ይሻላል ብዬ ቁጭ አልኩኝ። ቀስ በቀስ ሙዳቸው ገብቼ እኔም የጉድ ማጨስ ቀጠልኩ። አንድነት ቀስ እያለ ወደ ጨዋታ አስገባኝ። የተጎዳሽ ሰው ትመስያለሽ፣ ምን ሆነሽ ነው አለኝ። አይ ምንም አልሆንኩም አልኩት። ውሸት አያምርብሽም፣ ሰው ጎድቶሽ ነው አይደል? እኔም በሰው ተጎድቼ ነው ይህን የጀመርኩት። ደግሞ እኮ ጭንቀትን ከሰው ሲናገሩት ቀለል ይላል አለኝ። እውነት መስሎኝ እንባ በእንባ ሆኜ የእናቴን ሞት፣ የሳሚን በደል፣ ሁሉንም ነገር ነገርኩት። አይዞሽ በቃ ይህ እኮ ያለ ነገር ነው፣ እኔ ያለሁልሽ ከእንግዲህ ብቻሽን አይደለሽም አለኝ። አመሰግናለሁ ብዬ ዝም አልኩኝ። የእኔ ስራ ሰዓት ከቀኑ 11 ሰዓት እስከ ሌሊቱ 8 ሰዓት ነው። ወደ ስራ ገብቼ ስራ ቀጠልኩ። ከምሽቱ 4 ሰዓት አካባቢ አንድነት መጥቶ ቁጭ ብሎ መጠጣት ጀመረ። ባጠገቡ ሳልፍ ፍጹም ብሎ ጠራኝ። አቤት ብዬ ሄድኩ። ነይ ቁጭ በይ አለኝ። ስራ ውስጥ አልኩት። ችግር የለም እህቴ ያንቺን ቦታ ተከታ ትሰራለች፣ የመጀመሪያ ቀን በጣም እኮ ነው የሚያደክመው አለኝ። አመሰግናለሁ ብዬ አጠገቡ ሄጄ ቁጭ አልኩ። ስለ ክህደት አንስቶ ማውራት ጀመረ። ሳሚን እያሰብኩ በፍጥነት መጠጣት ቀጠልኩ። እሱ ቢራ ጨምሮ ያመጣል፣ እኔም ጨምሬ መጠጣት ላይ ነው። በዚህ ቅጽበት አይዞሽ እሺ ብሎ ከንፈሬም በድንገት ሳሙ። ሞቅ ብዬ ስለነበር በጣም ደስ አለኝ። ድፍረቴ ከየት እንደመጣ አላቅም፣ ሳምኩት ነኝ። ከዛ በኋላ የሆነውን ነገር አላቅም። ብቻ በሁለተኛ ቀን ጠዋት ላይ እዛው መጠጥ ቤት አንድ ክፍል ውስጥ በአንድነት ደረት ላይ ተለጥፌ ራሴን አገኘሁት። ሰውነቴ በብረት እንደተቀጠቀጠ ድንጋይ ደቋል። ሞራልና ጉልበቴ ከኔ ተለይቶ ሄዷል። ትልቅ ስህተት እንደሰራሁ አሁን ገና ገባኝ። አንድነት ተነስቶ ፍጹም ሁሉም ነገር የተፈጠረው በስህተት ነው፣ በጣም ይቅርታ፣ የሆነ ነገር አንድ ይሆናል፣ አታልቅሽ አለኝ። እኮ እንደዛ ወደው ለነበረው ሳሚ እንኳን ለመስጠት ሰስቼ ያስቀመጥኩትን ክብሬን በአንድ ቀን ትውውቅ ብቻ አሳልፌ ልሰጥ? ማን ነው ባለቂው? እሱ አይስኔ። እኔ ግን እሱን ለመውቀስ አልሄድም፣ ራሴን የወቀስኩት። እንደዚህ ሆኜ ተመልሼ ቤት ከመሄድ ብዬ እዛው ተመልሼ እንቅልፍ የለጥ አልኩኝ። አንድነት አይኑን በጨው አጥቦ ቀኑን ሙሉ ምግብና ሶፍት ድሪንክ እያመጣ እንክብካቤ እያደረገልኝ ዋለ። እኔ ግን ምንም ደስ አላለኝም። በዚያ ቀን እንደዛው አልኩኝ። የአንድነት እንክብካቤ በሁለተኛው ቀንም እንደዛው ቀጠለ። በልቤ እውነትም በስህተት ነው እንዲህ ብዬ ዝም አልኩኝ። ከዚህ በኋላ ምንም የማጣው ክብርም ሆነ የለም አልኩና እዛው ቤት ስራዬን ቀጠልኩ። የአንድነት እንክብካቤ ግን አሁንም እንደበፊቱ ቀጠለ። አንድነት የዋህ ይመስላል። እዛ ቤት ብዙ ሰው ይዘውኝ ለመውጣት የሚፈልጉ ሌላ ወንዶች ስለነበሩ ከማንም ጋር ከመውጣ ለምን አንዴ በስህተት የተፈጠረውን ነገር ለመልካም የሆነ ብዬ በጸጋ ተቀብዬ ከአንድነት ጋር አልሆንም። የሱ ጓደኛ ከሆንኩ እሱ ሁሌም እዚህ ቤት ስለሚኖር ምንም አያስቸግረኝም ብዬ ወስኜ ከአንድነት ጋር የፍቅር ይሁን የሴክስ ብቻ ባላቅም ምርጥ ጓደኛሞች ሆነን ቀጠለን። እንደዚህ እየሆንን ለብዙ ወራቶች አብረን መስራት ቀጠለን። በዚህ አጋጣሚ ሳኒ በቴ ቦታ የሚሰራ ሌላ ወንድ ልጅ አምጥቶ ቤት ውስጥ አስገባ። እኔ ቤት ውስጥ እንደ ቤተሰብ ዝም ብዬ መኖር ጀመርኩ። በዚህ ጊዜ ሁሉ የአንድነት ፊት ለአንድም ቀን ተለውጦ አያውቅም።
በቃ ሁሌም ያከብረኛል፣ ሁሌም እንክብካቤ ያደርግልኛል። አሁን እንደ በፊቱ አይደለም። ብዙ ሰዎች ግንኙነታችንን አውቀው ለእኔ አንድነት ላንቺ አይሆንም፣ ከሱ በቶሎ ብትሸሽ ይሻላል ይሉኛል። ብዙዎች አይጠቅምሽም ታዩ ይሉኛል። ለእኔ ግን ክፋቱ ምንም አይታየኝም። የሚታየኝ መልካምነቱ ብቻ ነው። ለእኔ ችግር የሆነብኝ እሱ ሳይሆን የእሱ እናትና እህቱ ናቸው። ምክንያቱም ምን እንደሆነ አላቅም፣ ብቻ ቤት ውስጥ አይኔን ማየት አይፈልጉም። እሱ ቤት ሲኖር ሁሉም ነገር ሰላም ነው። እሱ ከቤት ሲወጣ ግን ውይ ስድብ ማለት ስድቡ ለእኔ ምንም አይደል፣ ብቻ ሌላ ነገር አታምጡ ብዬ በትዕግስት መኖር ቀጠልኩኝ። የአንድነት እናትና እህት ግን የበለጠ እየከፉ መጡ። ከኔ ቀድሞ ቤቱን ለቆ የወጣው አንድነት ነበር። ለካ እሱንም ያስቸገሩት ነበር ማለት ነው። ከዛም ሁለታችንም ቤት ተከራይተን መኖር ቀጠልን። በጣም ጥሩ የሚባል ጊዜ ማሳለፍ ጀመርኩ። አሁን በህይወቴ ደስተኛ ነኝ። በሳሚ ቦታ ፈጣሪ አንድነትን ሰጠኝ። የእናቴ ሞት ሁሌም የሚጎዳኝ ነገር ቢሆንም መርሳት ባልችልም የፈጣሪም ፍቃድ ነው ብዬ አንድነትን እናትም ቤተሰብም አድርጌ እየኖርኩ ነው። የኔ ደስታ እኮ ለጥቂት ጊዜ እንኳን መቆየት አይችልም። አንድነት ትንሽ አምሽቶ ሲመጣ ምን ተፈጠረ እያልኩ እጨነቃለሁ። አንድነት ትቶ የነበረውን ሱስ በድጋሚ ጀምሯል። ቤት ውስጥ ሰላም የለም። ደግሞ ምን ሊፈጠር ይሆን እያልኩ ስጋት ውስጥ ነኝ። የአንድነት ጸባይ ከቀን ወደ ቀን እየከፋ መጣ። ውሸቱና ድብብቆሹ እየባሰ መጣ። አንሽቼ መምጣቴ በስራ ምክንያት ነው ብሎ ውጭ አድሮ መምጣት ጀመረ። ፍርሃት የእውነት ነበር። በድብቅ መከታተል ጀመርኩ። በመጨረሻም አንድነት ሌላ ህይወት እንዳለው ደረስኩበት። ህይወት በድጋሚ ያስጠላኝ። ለካ ለምን እርጉዝ የሆንሽ ቀን ግንኙነታችን ያበቃልልኝ እንደነበር አሁን ገና ገባኝ። እኔ እኮ እሱን ከማጣ ብዬ ልጄን የገደልኩ ክፉ ሴት ነኝ። ራሴን ለማጥፋት ብዙ ሞክሬ ነበር፣ ግን አልሆነም። ከብዙ ወራቶች በኋላ ሳሚ ስልክ ደወለልኝ። ትዳር መያዙ እርግጥ እንደሆነ ስለማውቅ መቼም ለኔ ብሎ የአንዲትን እህት ህይወት ሊያጠፋ ይሆናል ብዬ ሲም ካርድ ቀጠልኩ። አሁን ብቻዬን እየኖርኩ ነው። እንክብካቤ የሚያደርግ ሁሉ አፍቃሪ አይደለም። ወድሻለሁ የሚል ሁሉ አፍቃሪ አይደለም። እህቶቼ እንደኔ ከልክ በላይ የዋህ አትሁኑ። ዘመኑ ከፍቷል። በፍቅር ምክንያት ቤተሰብና ውድ ህይወታችሁን አትጡ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን ከልብ እናመሰግናለን።